ለምሳሌ የፋሲካ ሕግ ሁል ጊዜ ክርስቶስ መጣም ክርስቶስ በምድር ላይ ከመጣ በኋላም ወደ አብ ሲሄድም እንዲጠበቁ የተፈለገበት ምክንያት አለው። ለምን ካላችሁ የክርስቶስ ኢየሱስ ወደዚህ ምድር መምጣት አንደኛው ፓስኦቨር ነው። ከኃጢአት ወደ ጽድቅ መሻገር፣ ከሞት ወደ ሕይወት መሻገር። ልክ ከባርነት ከ430 ዓመት ባርነት እግዚአብሔር ነፃ ሊያወጣ ህዝቡን በነዛ ታላላቅ ምልክቶችና በታላላቅ ተአምራቶች ራሱን ሲገልጥ የገለጠበት ትልቁ ምክንያት እግዚአብሔር ከፈርዖን አማልክቶችም ይልቅ ኃያል መሆኑንና የመረጠውን ህዝብ ወደ እረፍትና ወደ ቃል ኪዳን ተስፋ ምድሩ እንደሚያስገባው የሚናገር ምልክት ስለነበረ እኛም ደግሞ የመዳናችን እውነት በክርስቶስ ኢየሱስ ከተቀበልን በኋላ በአዲሲቷ ኢየሩሳሌም ላይ ፍጹም የሆነ እንከን የሌለበት ምንም አይነት ችግር የሌለበት ረሃብ የሌለበት በሽታ የሌለበት ክፋት የሌለበት ዓለም ውስጥ በፍጹምነት ደረጃ እስከምንገባ ድረስ የዛ ምልክት ሆኖ እንዲቀጥል እግዚአብሔር የዘላለም ሕግ ብሎ ሰጥቷል። ለምሳሌ ኢየሱስ ልክ ተላልፎ ሊሰጥ ሲል ከደቀ መዛሙርቶቹ ጋር ሉቃስ እንደዘገበልን ከሆነ የሚነግረን አንድ እውነት አለ። እሱም ልክ የፋሲካን ራት ካሰናዳ በኋላ ምን አላቸው? እቺን ይላል ራት በመንግስተ ሰማያት አብሬያችሁ እስከበላ ድረስ እናፍቃለሁ አለ። which means ይሄንን የወንድሞች ህብረት የወንድሞች ፌሎሺፕ ኮንቲኒቲ ያለው ማለት ነው፣ ቀጣይነት አለው ማለት ነው። ኢቨን በሚመጣው ዓለም ላይ እንኳን በአዲስቷ ኢየሩሳሌም በክርስቶስ ንግስና ውስጥ በምንኖርበት ታይም ላይ የዛ መታሰቢያ ለክርስቶስ ኢየሱስ የሰራውን የድል ነሽነት እውነት የሚናገር ምስክር ስለሆነ። ሰንበት ግን እንደዛ ነው ወይ ነው ጥያቄው። አሁን ለምሳሌ በብሉይ ኪዳን ዘኍልቍ 10 ላይ ብለን ስንሄድ የቀንደ መለከት ህግ አለ። ሰዎች በተለያየ አይነት መንገድ ለሆኑ ሴሌብሬሽኖች የቀንደ መለከትን ህግ ይጠቀሙታል። ግን የቀንደ መለከቱ ትክክለኛ ሐሳብ ምንድን ነው ከተባለ እግዚአብሔርም ሙሴን አለው ከብር አንጠፍጥፈ ቀንደ መለከቶችን ስራ፣ ይህንንም ቀንደ መለከት በከፍተኛ ድምፅ ስትነፋ ከእስራኤል ነገሮች በስተደቡብ በኩል ያሉት ይጓዙ፣ በሁለተኛም ደግሞ ዝግ ባለ ድምፅ ስትሰማ በስተሰሜን በኩል ያለው ይጓዙ አለና ያ ማለት የጆርኒውን አለማለቅና እግዚአብሔር በእያንዳንዱ በህዝቡ እንቅስቃሴ ውስጥ ኢንተርፊል እንደሚያደርግ ጣልቃ እንደሚገባ የሚያሳይ ምልክት ነው። ከዛ ምን አላቸው? እናንተም ይልና በጣም በጨነቃችሁ ጊዜ በጠላቶቻችሁ በተያዛችሁ ጊዜ ቀንደ መለከቱን ከፍ ባለ ድምፅ ንፉት፣ በእግዚአብሔር ዘንድም ትታሰባላችሁ አለ። ያ ማለት ቀንደ መለከት ማለት ባይዘው የእግዚአብሔር ኃይል ከሆነ ችግር እንዲያስመልጠን የመንፈስ መቃተት ማለት ነው። እኚህ ህጎች ዛሬ ምናልባት የሆነ ጥሩምባ ይዘን ወይ የሆነ ምናምን ነገር ይዘን ወይ ትራምፔት ይዘን አንነፋው ይሆናል እንጂ በመንፈሳችን በምንቃትትበት ሰዓት ላይ እግዚአብሔር ከየትኛውም አይነት አደጋም ይሁን ከየትኛውም አይነት ከገባንበት ችግር ውስጥ እግዚአብሔር ነፃ ያወጣናል። ታስዋይ ጳውሎስም ሲናገር መንፈስ ልንረዳው በማንችለው መቃተት ስለኛ ይማልዳል አለ። ያ ነገር ሪፕለስ ተደረገ እንጂ ሲስተሙ እስካሁን ድረስ እየሰራ ነው ማለት ነው። ግን ሰንበትን አስመልክቶ እግዚአብሔር ከቀን ጋር ጉዳይ አለው ወይ? ቅዳሜ ስለሆነ ብቻ ነው ወይ ረፍት የሆነልን? ኦር ደግሞ የሰንበት ስርዓትን እንደ ብሉይ ኪዳን ኮንሰርን እየተከተልነው ስለምንሄድ ነው ወይ? የሰንበት ስርዓት ከጽድቅ አንጻር ከመዳን አንጻር ከልዩ ልዩ የመንፈሳዊ ህይወት እድገቶች አንጻር መተርጎም እንችላለን ወይ የሚለውን ነገር ኩዌሽን የምናደርገው ከስርዓቱ የተሰጠበት ገደብ ጭምር ነው። ለምሳሌ በመጀመሪያ ደረጃ ሰንበትን ለማክበር የሚገባው የእስራኤል የደም ነገድ ያለው ሰው ብቻ ነው። ለምን ከተባለ ህጉ የተሰጠው የሚመጣውን የማዳኛ ቱምቢ የሆነውን ክርስቶስን ለዓለም የእረፍት ምንጭ እንደሆነ የማስተዋወቂያ በር እንጂ እረፍት ሰንበት አይደለም። ወይ ደግሞ ሰንበቱን ማክበሩ በራሱ ወደ እረፍት የመግባት መንገድ አይደለም። ለምሳሌ እግዚአብሔር አስቀድሞ በብሉይ ኪዳን እግዚአብሔር ማርና ወተት ወደምታፈሰው መልካሚቱ ምድር አስገባቸዋለሁ ብሎ ለህዝቡ ተናገረ። ያ ማርና ወተት የምታፈሰው መልካሚቱ ምድር ያው የእስራኤል ከተሞችን ብዙዎችን ስለማውቃቸው እንደሚታሰበው ልክ እንደ ኢትዮጵያ ውስጥ እንዳለ በጣም አረንጓዴ ለም በማዕድን የሞላ ምናምን ቦታ አይደለም። በጣም አሸዋማ ቦታ፣ በጣም ሙቀት ያለው ቦታ፣ ብዙ ኮንፍሊክት ያለበት ቦታ፣
ምናምን ነው። እግዚአብሔር ግን እየተናገረ ያለው ስለ ፊዚካል ስለ ጂኦግራፊካል ሎኬሽን ሳይሆን እየተናገረ ያለው ለህዝቡ የሰጠው የትንቢት ቨርዲክት ወይ ደግሞ የትንቢት አዋጅ በህዝቡ ህይወት ላይ ላይቋረጥ በሰማይና በምድር ባለ የበረከት ስርዓት ውስጥ እንዲያኖራቸው እግዚአብሔር የተናገረው ቃል ነው የተስፋ ምድር የሆነው እንጂ አሴ ፕሌስ ጂኦግራፊካል ሎኬሽን ስናይ ኢትዮጵያ ከአሁን ካለችው እስራኤል በጣም የተሻለች ነች። ነገር ግን አሁን እዛ ያለው ህዝብ ትንቢቱ ምን አድርጎለታል ብለን ካል ለምሳሌ በጣም አሸዋ በሆነ ምድር ላይ ዓለምን በፍራፍሬ የሚመግቡ ህዝቦች ናቸው። በዓለም የጂዲፒ የነፍስ ወከፍ ገቢ በ5% ከመላው ዓለም ኢቭን ከአሜሪካ ይበልጣል። ለምንድን ነው የሆነ ብለን ካል እግዚአብሔር የተናገረው ትንቢት ራሱ ረፍትን ሲሰጥ ነው።